አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? እንደምን ሰምታችኋል? ኢንሻአላህ ከባለፈው የቀጠለ ትረካችንን ዛሬ እንቀጥላለን። የታሪኩ ባለቤት ታተር፣ የታሪኩ ባለቤቶች ደግሞ የሙስሊም ደም የጠጡ አውሬዎች ክፍል 6። ጂሃድ ትላንት ግብጽን ለማጥቃት የመስቀላውያን እገዛ የጠየቀው አልናስር ዛሬ ጂሃድ አወጀ። ሆላኮ በባግዳድ ድል እንኳን ደስ ያለህ ያለው አልናስር ጂሃድ አወጀ። ትላንት አልካሚል እገዛ ሲጠይቀው ወደ ጂሃድ ሲጠራው አሻፈረኝ ያለው አልናስር ዛሬ ጂሃድ አወጀ። ትላንት አልካሚልን ለማጥቃት በልጁ የሚመራ ጦር የላከው አልናስር ዛሬ ጂሃድ አወጀ። አዎ አልናስር በዚህ ሁሉ ታሪክ ሳያፍር ሁሉ ጂሃድ አወጀ። አልናስር ከእንቅልፍ ነቅቶ አልነበረም። ይልቁንም ስልጣኑን ለመጠበቅ ያለው አንድ ተስፋ ይህ ስለነበር ነው። በሞኙ ህዝቡ ይጫወታል። ትላንት ሊዋጋ ያሰበው ዛሬ እገዛ ለመጠየቅ አያፍርም። ታዲያ እንደ አይነቶች ጂሃድ አለ እንዴ? አልናስር ሌሎች አሚሮችን ለጂሃድ ቢጠራቸውም የሚሰማ አልነበረም። ወታደሩ አስተካክሎ ሰሜን ደማስቆ ላይ አረፈ። እውነት ለጂሃድ አስቦ ቢሆን ኑሮ ሐለብ ነበር መሄድ የነበረበት። ምክንያቱም ሆላኮ መያፈሪቅን ከጨረሰ ቀጥ ያለ ሰለባ የሐለብ ነው የሚሆነው። ወይም በአራቱ አቅጣጫ የተከበበውን አልካሚልን ማገዝ ይችል ነበረ። አልናስር ግን እንደሚሸነፍ ስለሚያውቅ ለማምለጥ እንዳመቸው ሐለብ ከመሄድ ሰሜን ደማስቆ አረፈ። ሆላኮ ችግሮችን እየፈጠሩበት እንደሆነ ሲረዳ ከክርስቲያኖች ጋር ያለውን ግንኙነት ማጠናከር ጀመረ። ለክርስቲያን ንጉሶቹ የስጦታ ማዕት አንበሸበሻቸው። አልካሚል አይነት አማጺያዎችን ያግዙታል። በሌላ በኩል የመያፈሪቅን ከበባ በሆላኮ ልጅ በአሽሙጥ መሪነት እንደቀጠለ ነው። በዚህ ከበባ ላይ መስቀላውያን ታተሮች እገዛ ሲያደርጉ፣ አልካሚል ግን በጠብታ ውሃ እንኳን ያገዘው ሙስሊም መሪ አልነበረም። በሌላ በኩል ደግሞ የኢራቅ ግዛቶች ሙሉ ለሙሉ ለሆላኮ እጅ ሰጡ። መወሲልም እንዲሁም ሆላኮ ሁኔታዎችን በደንብ ካጠና በኋላ ሻም ውስጥ ጠንካራ የሚባሉ ሀገራቶች ደማስቆና ሐለብ መሆናቸውን ተረዳ። ሁለቱንም ከተቆጣጠረ ሙሉ ሻምን ያዘ ማለት ነው። ስለዚህ ከሁለቱ የትኛው ማስቀደም እንዳለበት ማሰብ ጀመረ። በስተመጨረሻም ሐለብን ማስቀደም እንዳለበት ወሰነ። ነገር ግን ሐለብ ለመድረስ ብዙ አስቸጋሪ መንገዶች ማለፍ አለበት። ኢራቅን አቋርጦ በቱርክ አድርጎ ሰሜን ሶሪያ መግባት አለበት። እዚህ ቦታዎች ግን አረንጓዴ ስለሆኑ ሆላኮ ለመጓጓዦች ምግብ ዋስትና ስለሚኖረው ሳይቸገር ይደርሳል። እዚህ ባሻገር ለመያፈሪቅን ቅርብ ስለሆነች ምናልባት ልጁ እገዛ ቢያስፈልገው ቶሎ ሊደርስለት ይችላል። ሆላኮ ጉዞውን ጀመረ። ከሐምዳን ተነስቶ በምዕራብ ኢራቅ አቋርጦ ኤርቢልን ከዚያም መወሲልን አልፎ ጤግሮስ ወንዝ ደረሰ። የጤግሮስ ወንዝ ትልቅ ኬላ ቢሆንም ያለምንም ችግር ተሻግሮ ነሲቤን አረፈ። ጉዞው ቀጥሏል። ሐራርን፣ ሮሃንና አልቢራ ከተማ ተሻገረ። እነዚህ ከተማዎች የኬካውስ ሁለተኛና የቀለጅ አርሰላን አራተኛ ግዛቶች ቢሆኑም ያለማንም ከልካይ በሰላም ተሻግሮ የሶሪያ ድንበር ደረሰ። ይህ ጉዞ ከፋርስ ተነስቶ ሶሪያ እስኪደርስ ድረስ 1 ዓመት ፈጅቷል። 657ኛው ዓመተ ሂጅራ በጉዞ ጨርሰው በሙሐረም ወር በ658ኛው ዓመተ ሂጅራ ሐለብ ደረሱ። ሐለብ ግን እንደጠበቁት እጅ አልሰጠችም። ምንም እንኳን አሚሩ አልናስር ባይኖርም በአልናስር የአጎት ልጅ ቶራን ሻህ አስተባባሪነት ከተማዋ ታተርን ለመመከት ተዘጋጅቶለት፣ ቶራን ሻህ ግን እንደ አልናስር አይነት ሰው አልነበረም። ጀግናና የጂሃድ ሰው ነበረ። ሆላኮ ድንጋይ ማስወንጨፊያዎችን ተከትሎ ማጥቃት ጀመረ። ይህ ሲሆን ግን አልናስር ራሱን አስተዳደር ሆኖ እንኳን ምንም አይነት እገዛ አላደረገም። ሁኔታዎቹ በዚህ መልኩ እየሄዱ ሳለ ሙስሊሙ ከባድ ዜና ደረሰው። 8 ወራት በጥንካሬ በጀግንነትና በወኔ ስትፋለም የነበረችው መያፈሪቅን በታተሮች ተሸነፈች። ለ1 ዓመት ተኩል ስትታገል የአንድ ሙስሊም እርዳታ
እውነታ ሳይደርሳት የከተማዋ ተከፈተች። አሽሙጥ የከተማውን ህዝብ ሁሉ ገደለ። አሚሮን አልካሚልን ግን በህይወት እያለ ወደ አባቱ ሆላኮ አስሮ ወሰደው። ሆላኮ በደስታ ፈነደቀ። በአልካሚል ላይ የነበረውን ቂም ተወጣ። እጅግ ዘግናኝ በሆነ መልኩ እንጨት ላይ ሰቅሎ ሰውነቱን እየቆራረጠ አሰቃየው። እያስራበ የራሱን ሰውነት ቆርጦ እንዲበላ ይሰጠው ነበረ። አልካሚል በዚህ መልኩ ህይወቱ አለፈች። ኢና ሊላሂ ወኢና ኢለይሂ ራጂኡን። አልካሚል በድቅድቅ ጨለማ ዘመን ይህ የበራ ሻማ በፍርሃት ዘመን ብቅ ያለ ጀግና ነበር። ኸሊፋው እንደተገደለው አልካሚልም ተገደለ። በሁለቱም መገደል መሃል ግን ብዙ ርቀት አለ። በፍርሃት እጁን ለመስጠት እንዲዘረጋ የተገደለና ሰይፍ ይዞ በጀግንነት የተገደለ ፈጽሞ እኩል አይደለም። ኸሊፋውም ሆነ አልካሚል አላህ ባለው ጊዜ ነው የተገደሉት። የኸሊፋው ፍርሃት እድሜውን አልጨመረውም። የአልካሚልም ጀግንነት እድሜውን አልነጠቀውም። ሁሌም ይህ ቃል በልባችን ያዙ። ፍርሃት እድሜን እንደማይጨምር ጀግንነት ደግሞ እድሜን አይቀንስም። ግና የቂን ከየት ይምጣ? አልካሚል ከተገደለ በኋላ ሆላኮ አንገቱን ቆርጦ ለሌሎቹ መማሪያ ይሆን ዘና በማለት በየከተማው አዞረው። በኋላ ላይ ከደማስቆ በሮች አንዱ በር ላይ ተሰቀለ። አልካሚል መገደልና የመያፌሪቅንን መሸነፍ ተከትሎ ታተሮች ወኔ ሲጨምር የሙስሊም ወኔ ግን በጣም ተዳከመ። ሀለብ ጥቃት ጨመረባት። በዚህ መሃል ሆላኮ የሀለብ ህዝብ እጅ ሰጥተው የከተማውን በር ከከፈቱ እንደማይገድላቸው ቃል እንደሰጣቸው ቶራንቶ ሻህ ሆላኮ ውሸቱን እንደሆነ ለህዝቡ ቢያስረዳም ወኔያቸው የላሸቀ ህዝብ ግን ሊሰማው አልቻለም። ቶራን ሻህ ከተወሰነ ሙጃሂዶች ጋር በመሆን ከተማው ውስጥ ያሉ ምሽግ ውስጥ ተመሸገ። የከተማው ህዝብ በሩን ለታተሮች ከፈተ። ታተሮች ከተማውን እንደተቆጣጠሩ ቃላቸውን አጠፉ። የቶራን ሻህ ንግግር ልክ ነበረ። ታተሮች የከተማው ህዝብ ህፃን፣ ሴት፣ አጋሪያን ሳይሉ ሁሉንም ገደሏቸው። የከተማው አጥር አፈራረሱት። ከዚያ ኃይላቸውን አጠናክረው ቶራንሻህ ያለበትን ምሽግ ጥቃት ጀመሩ። ቶራንሻህ ጋር ያሉ ጥቂት ሙጃሂዶች ቢሆኑም ለ4 ሳምንታት የግዙፉን የታተር ድብደባ ተቋቋመው መዝለቅ ችለው ነበረ። በመጨረሻ ምሽጉ ተከፈተ። ሆላኮ ሁሉንም ገደላቸው። ቶራንሻህ ግን አልገደለውም። እንደ አልካሚል አልቀጣውም፣ አላሰቃየውም። አይገርማችሁም? ሆላኮ በጣም ጎበዝ የፖለቲካ ሰው ነው። ቶራንሻህን ያልገደለው አንዳንዶቹ እንደሚሉት በጀግንነቱ ተደንቆ አልነበረም። ይልቁንም በቅርቡ የገደለው አልካሚል ቶራንሻህ አዩቦች ናቸው። ስለዚህ ቶራንሻህ ቢገድለው ሻም ውስጥ የተሰራጩትን አዩቦችን እንዳያመጹበት ስለሰጋ ሲሆን፣ በሌላ በኩል ደግሞ ሌሎች አሚሮች እጅ እንዲሰጡ የሚያረጋጋበት ዘዴ ነው። ሌላው ደግሞ ቶራንሻህ የአናስር የወንድሙ ልጅ ስለሆነ ከአናስር ጋር መደራደሪያ ይሆነዋል። ሆላኮ ሀለብ ውስጥ ያሉትን ችግር ካስተካከለ በኋላ የሂምሱን መሪ አልአሽረፍ አልአዩቢን ወደ ሀለብ አምጥቶ ከሂምስ በተጨማሪ የሀለብ አሚር አደረገው። ሆላኮ ሀለብን ከዚያ በኋላ ወደ ሀሪም አመራ። ሙስሊም እጅ አልሰጠም ብሎ ቢፋለምን ሆላኮ አሸንፎ ገደላቸው። ሆላኮ ጉዞን ወደ ምዕራብ አድርጎ ከአንጻኪያ ከተማ ፊት ለፊት ድንኳኑን ተከትሎ አረፈ። አንጻኪያ ክርስቲያን ግዛት ናት። ንጉሷን ቦህመዲን የሆላኮ ወዳጅ ሲሆን ከባግዳድ ጦርነት ጀምሮ ከጎኑ ነበረ። ሆላኮ በዚያ አካባቢ ያሉት መሪዎች ጠራ። የአርሜኒያን ንጉስ ሃይሶም፣ የአጾንጊያን ንጉስ ቦህመዲን፣ የአናዶል ቱርኪ አሚር ኪካውስ፣ ሁለተኛ ቀለጅ አርሰላን፣ አራተኛ ጥሪውን አክብረው ተገኙ። ሆላኮ ትዕዛዞችን ማስተላለፍ ጀመረ። ንጉስ ሃይሶም ለታተሮች ባደረገው እገዛ ብዙ ከዓለም ምርኮኞች ሽልማትና ስጦታዎችን ተሰጠው። ሁለተኛ ቀለጅ አርሰላንና ኪካውስ ከአርሚያን የከፈቷቸውን ከተማዎች ምሽጎች ይመልሳሉ። 3 የአዞንጊያ መሪ ቦህመድን ለታተሮች ባሳየው ድጋፍ ሙስሊሟ ዘላቂ ከተማ ተሰጠው።
ዘላቂያ በሶላሃዲን ዘመን ነጻ የወጣችው ሀገር ነበረች። አራተኛው የሚገርም ነበር። ሆላኮ ለአንጾኪያ ግሪካዊ አዲስ ፓትርያርክ መደቡ። አንጾኪያ ድሮውንም በክርስቲያን የምትመራ ሀገር ነች፣ ነገር ግን ካቶሊካውያን ነበሩ። ሆላኮ የመደበው ደግሞ ኦርቶዶክስ ነበር። በካቶሊክና በኦርቶዶክስ መሃል ያለው ልዩነት ግልጽ ነው። ሆላኮ የፈለገው መንድ በሆላኮ ስር እንደሆነ ለማሳየት ነበረ። ሆላኮ ዘመናቸው አጠናክረው ወደ ሐማት ሲያመሩ የሐማት ታላላቅ ሰዎች የከተማውን ቁልፍ አምጥተው አስረከቡ። ሆላኮ የሐማት ሰዎች ምንም ሳይነካ አለፋቸው። ከዚያም ወደ ሂምስ አመራ። ሂምስ የወዳጁ የአሽረፍ አልአዩቢ ሀገር ስለሆነች ከተማዋን አልለካትም። ቀጣይ ተረኛ ደማስቆ ነች። ደማስቆ ከሂምስ 120 ኪሎ ሜትር ብቻ ነው የምትርቀው። አናስር ሆላኮን እየመጣበት እንደሆነ አወቀ። ቀጣይ ተረኛ ደማስቆ ነች። ደማስቆ ከሂምስ 120 ኪሎ ሜትር ብቻ የምትርቀው አናስር ከሆላኮ የመጣት እንደሆነ ሲያውቅ እንደሚሸነፍ ተሰማው። በፍርሃት ተዋጠ። ምን ያደርግ? አማካሪዎችን ሰብስቦ መወያየት ጀመረ። ውይይቱ ተጣጥፏል። በመጨረሻም አንድ ውሳኔ ላይ ደረሱ። ሸሽተው ድሮውንስ ከአናስር አይነት መሪ ምን ይጠበቃል? ሽሽት የፈሪዎች ብቻ መፍትሄ ነው። ደማስቆ ያለ ጠባቂ ጥሎ ፈረጠጠ። ሆላኮ ያለ ከልካይ ወደ ደማስቆ አመራ። ደማስቆ ሊደርስ ጥቂት ርቀት እንደቀረው ከዋና ከተማቸው ካራኮረም አስደንጋጭ ዜና ደረሰው። የታታሮች ንጉስ ሞንኮ ኻን ሞተ። ሆላኮ ዜናው እንደሰማ በሰራዊቱ ላይ ኪት ቦቃን ሾመ። ወደ ካራኮረም አመራ። ከወንድሙ ቀጥሎ የታታሮች ንጉስ የመሆን ተስፋ ስላለው ምርጫውን ሳያልቅ ለመድረስ ተቻኩሏል። ነገር ግን ኢራን ውስጥ ተብሪዝ ከተማ ሲደርስ ታታሮች ሌላኛው ወንድሙን ቆቢላ እንዳነገሱ ሰማ። ዜናው ዱብዳ የሆነበት ሆላኮ ወደ ካራኮረም ሆነም ወደ ደማስቆ ላለመሄድ ወሰነ። እዚያው ተብሪዝ ሆኖ አስተዳደሩን መምራት ጀመረ። የደማስቆ አባወራዎች የከተማውን ቁልፍ ለኪት ቦቃ አስረከቡ። የተወሰኑት ሙጃሂዶች ግን እስከ መጨረሻው ለመፋለም አንድ ምሽግ ውስጥ መሸጉ። ኪት ቦቃ በቃሉ መሰረት የከተማዋን ሕዝብ አልገደለም፣ ሙጃሂዶቹ ሲቀር። የአባስዮች መነሻ ባግዳድ እንደወደቀች የኡመያዶች ከተማ ደማስቆም ወደቀች። ደማስቆ በጊዜው ከነበሩ ታላላቅ ከተሞች አንዷ ነበረች። የእውቀት፣ የንግድ፣ የቱሪስት ማዕከል ናት። ሙጃሂዶች እንደ ማረፊያ የሚጠቀሙባት ውድ የኢስላም ሀገር ነበረች። ይኸው ዛሬ 14ኛው ዓመተ ሂጅራ በኋላ ለመጀመሪያ ጊዜ 3 ክርስቲያን መሪዎች ተቀበለች። ክርስቲያኑ የታተር ጦር መሪ ኪት ቦቃ ሃይሶም፣ የአርሚያን ንጉስ የቦህመንድ፣ የአንጾኪያ ንጉስ በፈረሳቸው የሶላሃዲን ሰውነት ባረፈባት ደማስቆ ከተማ እየተንጎባለሉ ማየት ልብ የሚያደማ ትዕይንት ነው። ኪት ቦቃ ደማስቆ አዲስ መሪ መደቡ። አዲሱ ሹም ክርስቲያን ባይሆንም ክርስቲያኖችን በጣም ይወዳቸው ነበረ። ከዚህም አልፎ ክርስቲያኖች ትልቁን መስቀላቸውን ይዘው ከተማዋን እየዞሩ ኢስላምን እየተሳደቡ ትክክለኛ ሃይማኖት መጣ እያሉ መጨፈር ያዙ። ደማስቆ ታላቁ ጃሚዕ መስጂድ ጋራ ሲደርሱ በበሩ በኩል ኸምራቸውን ደፉበት። ይህ ድርጊት ያስለቀሳቸው የደማስቆ ሙስሊሞች ወደ አዲሱ ሹም በመሄድ ስሞታቸውን አቀረቡ። ነገር ግን አዲሱ ሹም ይበልጥ አዋርዶ መለሳቸው። ዋ ደማስቆ የታለ ኻሊድ፣ የታለ አቡ ኡበይዳ፣ የታለ ያ ሙአዊያን ዓለም ከደማስቆ ሆኖ ያስተዳደረው? ኪት ቦቃ ከደማስቆ በመቀጠል ፍልስጤምን፣ ናቡልስንና ጋዛን ተቆጣጠረ። ታተሮች ከ656 እስከ 658 ዓመተ ሂጅራ ባሉ 2 ዓመታት ብቻ ሙሉ ኢራቅን፣ አብዛኛው የቱርክ ክፍል፣ ሙሉ ሻም፣ ሊባኖስ ጨምሮ በእጃቸው ስር አደረጉ። አሁን የቀረችው ብቸኛ ሙስሊም ሀገር ከፍልስጤም በመቀጠል የምትገኘዋ እድሜ ጠገቧ ግብጽ ነች። ግብጽ ከንጉስ አሷሌህ ነጅሙዲን አዩብ ሞት በኋላ በመምለኮች ስልጣን ሽኩቻ ምክንያት አለመረጋጋትና ሁከት ወረራ ከአሷሌህ በመምለኮች ስልጣን ሽኩቻ ምክንያት አለመረጋጋትና ሁከት ወረራ
ከአሷሌህ በኋላ ልጁ ቶራንሻ ስልጣኑን ያዘ። ነገር ግን ብዙም ሳይቆይ ተገደለ። አሷሌህ ሌላ ልጅ ስላልነበረው ስልጣኑ በሚስቱ ሸጀረቱል ዱር ተያዘ። ሸጀረቱል ዱር ስልጣን ላይ መውጣት ሁከት ሲፈጥር ስልጣኑ ለፖለቲካ ስልት ላገባችው ለአዲሱ ባሏ አልሙዓዝ ኢዘዲን አይበክ አስረከበች። ኢዘዲን አይበክ ለ7 ዓመታት አስተዳደረ። በኋላ ከሸጀረቱል ዱር ጋር በነበረው አለመስማማት ተገደለ። ከ15 ዓመት እንኳን በቅጡ ያልሞላ ልጁ ኑረዲን የአባቱ ስልጣን ተረከበ። ለህፃኑ ንጉስ አጋዥ ይሆን ዘና ንጉስ ኢዘዲን አይበክ በገዛቸው መምለኮች ውስጥ ጠንካራ የነበረው ሰይፈዲን ቁጡዝ እንደራሴ ሆኖ ተሾመ። ጥቂት ስለ ቁጡዝ ከንጉሳውያን ቤተሰብ የተገኘ ሲሆን ስሙ መህሙድ ቢን መምዱድ ይባላል። የታተርን ታሪክ ስናይ መጀመሪያዎቹ ክፍል ላይ ታሪኩን በሰፊው ያየን የጀላሉዲን ቢን ኻዋሪዝም የእህት ልጅ ነው። ታተሮች የጀላሉዲንን ቤተሰቦች ከማረኩ በኋላ ገበያ ላይ ሸጧቸው። ከተሸጡት ውስጥ ቁጡዝ አንዱ ነበረ። ቁጡዝ ከዚያ በኋላ እንደገና ደማስቆ ውስጥ አንዱ አዩቢድ ገዝቶ ወደ ግብጽ አመጣው። በመጨረሻም ንጉስ ኢዘዲን አይበክ እጅ ገብቶ ታላቅ መሪ ሆነ። ኢዘዲን አይበክ ሞቶ ልጁ ስልጣኑን ሲይዝ የልጁ እንደራሴ ሆኖ ቁጡዝ ከህፃንነቱ ጀምሮ ፈረስ ግልቢያ፣ ትግልና ሰይፍ ከእስላማዊ ተርቢያ ጋር ተምሯል። ከዚህ በበለጠ ከንጉሳውያን ቤተሰብ መሆኑና በቤተ መንግስት ውስጥ መኖሩ ድንቅ የአመራር ችሎታና የአስተዳደር ክህሎት ባለቤት በመሆኑ ለንጉሱ ቅርብ ሰው እንዲሆን አስችሎታል። ታታሮች ሻም ላይ ለመዝመት እንቅስቃሴ እንዳደረጉ ባሉበት ሰዓት በእውነታው ግብጽን ያስተዳድርና ያስተናብር የነበረው ሰይፈዲን ቁጡዝ ሲሆን የግብፃውያን ወንበር ላይ የተቀመጠው ግን ህፃኑ ኑረዲን ነበረ። ታታሮች በአንድ በኩል የሻም ሙስሊሞች ተብዬዎች ኡመራዎች፣ በሌላ በኩል ግብጽን ለማጥቃት ሲኳትኑ በመምለኮች በቅርብ ጊዜ የተሸነፉ መስቀላውያን ደግሞ ቂማቸውን ለመበቀል ግብጽን ለማጥቃት እድል እየተጠባበቁ ነበረ። በዚህ ጭንቀትና አስቸጋሪ ሰዓት ታዲያ የዚህ ህፃን ንግስና ላይ መቀመጡ የውጭ ሆነ የውስጥ ጠላቶች እጃቸው ግብጽ ላይ ለማንሳት አስቋመጣቸው። ይህ አደጋ የተረዳው ቁጡዝ ታታሮችን ሀለብ ከመድረሳቸው ጥቂት ቀናት ቀደም ብሎ በኡልቂዕዳ ወር 657 ዓመተ ሂጅራ ህፃኑን ከስልጣን ላይ አንስቶ ራሱ ነገሰ። ቁጡዝ ስልጣኑን ሲቀበል ግብጽ ውስጥ ኢዘዲን አይበክ መምለኮችና ንጉሶች አሷሌህ የገዛቸው መምለኮች ትልቅ ብጥብጥ ፈጥረው የአሷሌህ መምልኮች ወደ ሻም ሸሽተው ነበረ። ኢኮኖሚያዊ ሁኔታዋም እጅግ የተሽቆለቆለ ሆኖ ነበረ። ምንም እንኳን የግብጽ ፖለቲካና ኢኮኖሚያዊ ሁኔታ እጅግ አደገኛ ቢሆንም ግብጾች ሁለት ወሳኝ ሀብቶች ነበራቸው። አንደኛ ኢልምና ሁለተኛው ጅሃድ። ለአሊሞችና ለኢልም ትልቅ ክብር ነበራቸው። ጅሃድ ፍቅርና ለሃይማኖታቸው የመዋጋት ወኔ ያላቸው። የቁጡዝ የለውጥ እንቅስቃሴ ቁጡዝ ስልጣኑ ከተረከበ በኋላ ታታሮችን ለመመከት የሚያስችለውን የለውጥ እንቅስቃሴ ጀመረ። እነዚህ የለውጥ እንቅስቃሴዎች እጅግ ወሳኝና አስፈላጊ ትምህርቶች ስለሆኑ በደንብ ተከታተሉኝ። አንደኛ የውስጥ መረጋጋትና ሰላምን ማስፈን። ይህ ለማድረግ ደግሞ ስልጣን ናፋቂዎችን አፍ ማዘጋት ይኖርበታል። ቁጡዝ ይህ ዓላማው ለማሳካት ሌሎች እንደሚያደርጉት ተቀናቃኞቹ አላስፈራራም፣ አልዛተባቸውም። ከዚህ በላቀ ስብዕና ግብጽን የሚገኙ አሊሞችን፣ የስልጣን ተቀናቃኞችን፣ መሪዎችና ዱዓቶችን እንዲሁም ህዝብ ላይ ተጽዕኖ ሊፈጥር የሚችለውን ሰዎችን በሙሉ መሰብሰብ እንደሚከተለው አላቸው። እኔ ህፃኑን ንጉስ አስወግጄ ስልጣኑን የአስኩት ስልጣኑን ፈልጌው ሳይሆን አንድ ሆነን ታተርን እንድንዋጋ ነው። ታተሮችን ለመዋጋት ደግሞ ያለ ንግስና አይሳካም። ተሰባስበን ታተሮችን ካሸነፍን በኋላ ጉዳዩ በእናንተ እጅ ነው፣ የፈለጋችሁትን ትሾማላችሁ አላቸው። ቁጡዝ ዓላማው አንድና ግልጽ ነው። ታተሮችን መዋጋት የተሰባሰቡ ሁለት ሊባል የሚችል መልኩ ቁጡዝ ንግግር አሳመናቸው።
አንድነትን ለመፍጠር ከጂሃድ የበለጠ መፍትሄ ቁጡዝ ምንም እንኳን በጥሩ አህላቅ ኡመራዎችን ቢያሳምንም አንዳንድ ቆራጥነት የሚያስፈልጋቸው ጉዳይ ላይ አልተለሳለሰም። የነበረው ሚኒስተር ቀይሮ የሚተማመን ዘይነዲን ያዕቆብ የተባለ ሚኒስተርን ሾመ። ብጥብጥ ለመፍጠር የሚታገሉ አንዳንድ አመፀኞችን አሰረ። በዚህ መልኩ ግብጽ ተረጋጋች። ይህ ታላቅ ድል ነው። ሁለተኛ፣ ለተቀናቃኞቹ ይቅርታ ማድረግ። ቁጡዝ ከወሰዳቸው እርምጃዎች ውስጥ ለተቀናቃኞቹ ማለትም በአሷሌህ የተገዙ መምልኮች ይቅርታ ማድረግ ነበረ። ከዚህ በፊት በ652 ዓመተ ሂጅራ በአሷሌህ የተገዙትና የኢዘዲን አይበክ መምልኮች እጅግ ከባድ ጠብ ፈጥረው የአሷሌህ መምልኮች መሪዎችን ሩክነዲን ቤበሮስ ጨምሮ ወደ ሻም ሸሽተው ነበረ። ቁጡዝ ስልጣኑን ሲይዝ የነበራቸው ቁርሾ ወደ ጎን በማለት ሁሉንም ሷሊሃዊ መምልኮች ይቅር አላቸው። ቁጡዝ ይህ ካደረገ በኋላ ሷሊሃዎች መምልኮችን ከየተሰራጩበት ተነስተው ወደ ግብጽ ተመሙ። ቁጡዝ የደመቀ አቀባበል አደረገላቸው። ቁጡዝ ሷሊሃዊ መምልኮች አሚር የነበረው ኦክነድን ቤበረስንስ ከጋዛ እንዲመጣ ካደረገ በኋላ እጅግ በላንግዶ ተቀብሎ የጦር መሪ ያደረገው። ሩክነዲን ቤበሮስ ሻም ከሄደ በኋላ ከአናስር ጋር ነበር። ታታሮች ደማስቆን ሲያጠቁ አናስር አንዋጋም ቢለውም አናስር እምቢ ብሎ ሽሽትን መረጠ። ከዚህ በኋላ ቤበሮስ ጋዛ ሄደ። ነገር ግን ወታደሮች ስለተበታተኑ ብቻውን ነበረ። በዚህ ሰዓት ነበር የቁጡዝ የጥሪ ደብዳቤ ደረሰው። ቤበሮስ እጅግ የተካነ የጦር መሪና የጂሃድ ፍቅር የነበረው ሰው ነው። ቁጡዝም ይህንን ችሎታ በሚገባ ቦታ ላይ እንዲውል አድርጎታል። ከዚህ በላይ ሷሊሃዊ መምልኮች በአሚራቸው መምጣት እንዲረጋጉ አድርጓቸዋል። በዚህ መልኩ ቁጡዝ ሰራዊቱን ቁጥር ከማብዛቱም በላይ የሙስሊሙን ወኔ እንዲጨምር አደረገ። ሶስተኛ፣ ከሻም ጋር አንድነትን መፍጠር። የቁጡዝ እርምጃዎች ሁሉ እጅግ የሚደንቁና የሚያስደስቱ ነበር። ቁጡዝ ግብጽን ውስጣዊ ሁኔታ ካስተካከለ በኋላ የውጭ ጉዳይን ለማስተካከል እርምጃቸውን ጀመሩ። ይህ እርምጃቸው ከሻም ጋር አንድነትን መፍጠር ነበረ። ግብጽ ከሻም ጋር የነበረው ግንኙነት እጅግ አስቀያሚ ነበረ። የሻም አሚሮች ግብጽን ለመዝመት ከአንዴ 2 ጊዜ ሞክረዋል። ይህ ቢሆን ቁጡዝ ይህ ታሪክ በመሰረዝ ከሻም ጋር የነበረውን ጠብ ወደ ወዳጅነት ለመቀየር መልእክቶችን መላክ ጀመረ። የመጀመሪያውን ደብዳቤ ላከው ለደማስቆና ለሀለብ አሚር ለአናስር ዩሱፍ ነበረ። አናስር ዩሱፍ ለቁጡዝ በጣም ጭፍን ጥላቻ ነበረው። ቁጡዝም ይህንን ያውቃል። ነገር ግን ተስፋ አልቆረጠም። ደብዳቤውን የላከው የሀለብ ከመወረሯ በፊት ነበረ። ይህም አናስር ከቁጡዝ ጋራ በመሆን ታታሮችን ቀድሞ መመከት እድል ነበረው። ከዚህ በላይ ደግሞ ደብዳቤ እጅግ በለዘቡ ቃላቶች የተሞላ ነበረ። ከዚህም አልፎ ቁጡዝ የአናስርን ንግስና እንደማይቃወም ቁጡዝ በእርሱ ስር እንደሚሆን ገልጾለታል። ከመረጥከኝ ያንተ አገልጋይ ሆናለሁ። ከፈለክ እኔና ከእኔ ጋር ያሉት ሰራዊቶችን መጥተህ ለሚመጣብህ አደጋ እናግዝሃለን። እኔ መምጣት የማያስተማምንህ ከሆነ በምትፈልገው ሰው አመራር ስር ወታደሮችን እልክልሃለሁ በማለት አደብ በተሞላ አነጋገር አናገረው። ቁጡዝ ታታሮችን ለመዋጋት ስልጣን መስዋዕት ለማድረግ ቢዘጋጅም አናስር ግን የሚገባው አልነበረምና የቁጡዝን ጥሪ አልተቀበለም። ታታሮች ደማስቆን ሲቆጣጠሩ አናስር ፈረጠጠ። ወታደሮች ግን የቁጡዝን ጥሪ ሰምተው ወደ ግብጽ ቁጡዝ ጋር ሄዱ። የቁጡዝ ከሻም መምጣት የአናስር ወታደሮች ብርታቱን ጨመረ። ቁጡዝ የአንድነት ጥሪውን በአናስር አላቆመውም። የሐማት መሪ የሆነው አልመንሱሪ ጠየቀው። አልመንሱር የቁጡዝ ጥሪ ተቀብሎ ወታደሩን ማስተካከል ግብጽ በመሄድ ቁጡዝን ተከላከለው። የከረኩ መሪ ሙጊሲዲን ገለልተኛ ለመሆን ወሰነ። ታታሮችንም ሆነ ቁጡዝን ላለመደገፍ።
የሂምሱ መሪ አልአሽረፍ አልአዩቢ የቁድስን ጥሪ እምቢ ብሎ ታተሮችን መረጠ። የባሱንም መሪ አሰዒድ እንዲሁም የቁድስ መሪ አሻፈረኝ አለ። ከዚህም አልፎ ቁድስን ሊዋጋ ከወታደሮቹ ጋር ታተሮችን ተቀላቀለ። ቁድስ ከዚህ ጥሪው ያለበትን ኃላፊነት ከመወጣት በተጨማሪ ማንም ከሱ ጋር እንደሆነ ማንጠላቱ እንደሆነ ግብፅን ለየ። ቁድስ በእንደዚህ አይነት ዝግጅቶች ላይ እያለ የታተር ደብዳቤ ከ4 መልእክተኞች ጋር ግብፅ ደረሱ። ኢንሻአላህ ክፍል 7 ይቀጥላል። ውድና የተከበራችሁ የቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና ጠይቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።